ኪራችን በዚሁ ቀጥልበት፣ ጽናትን ተንከባከባት። ሴቶችን ካገባችሁን በኋላ የምትኮሩት ነገር አላችሁ ወንዶች ምናምን እያላችሁ ነው። ኪራን በተለይ ደግሞ ያው አሁን ላይ ያደረገው ነገር ባለው ደስ ብሎናል። ምሩዬም ደግሞ ራሷ ላይ ምንም አይነት አደጋ ስላላደረሰች በጣም ደስ ብሎኛል። ናሆማ ያለበትም ሁኔታ በጣም ነው ተስፋ የሚያስቆርጠው። በኮሜንታችሁን ብዙዎቻችሁን እያየው ነበረ። እስቲ እንግዲህ በሱ ላይ አውራበታለሁ። በዛሬ የመጣሁት በዚህ ጉዳይ ላይ ነው። ኪራም ደግሞ ቀጥልበት ብለናል። ሚስት ጋር ቤት መዋሉን እያወጣህ ማዝናናቱን ምናምን ቀጥልበት። አሁን ላይ ያለው አሪፍ ነው። ከዚህ በኋላ ደግሞ ሌላ ነገር አመጣለሁ ካልክ ደግሞ አጥበን እናሰጣለን። ችግር የለውም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ የቻናሌ ቤተሰቦች የማከብራችሁ ውዶቼ፣ ይሄን ቻናል ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ ማለት ነው። እንግዲህ ቪዲዮ ከተመቻችሁ በጽናት ድራማ ላይ ያላችሁን በእኔ የምሰራው ላይ ባይሆንም በጽናት ድራማ ላይ ያላችሁን ሀሳብ ይሄ ነገር ቢስተካከል ይሄ ነገር ደግሞ በዛው ቢቀጥል አሪፍ ነው የምትሉት ወይም እዚህ ጋር በቃ የሆነ የሰለቻችሁ ነገርና ስልችት ወይም ችክ ያለባችሁ ነገር ባይሆን ብላችሁ ያሰባችሁት ነገር በውስጣችሁ ካለ እስቲ በኮሜንት አሳውቁኝ። እኔ ባይሆን ብዬ ያልኩት ምህሩ እንደዚህ መሆን አልነበረባትም። ምህሩ እንደዚህ መሆኗ ትንሽ ድራማውን እንዲቀዘቅዝና የሆነ በቃ አይደለ በቃ የሆነ የተከፋ ሀዘን የበዛበት እንዲሆንና የሆነ በቃ የሚያሳዝን ፓርት ያለው ሆነ ማለት ነውና ግን ምህሩ ቢያንስ እንደዚህ ፓራራይዝ መሆኗ ሳይሆን እንዲሁ ቢያንስ ወይ ልጁ ቢወርድም ግን ደግሞ እሷ በቃ ጠንክራ ቁማ መሄድ ነበረባት። ግን እሷ ፓራራይዝ መሆኗ እንደዚህ አደጋ ላይ መሆኗ ነገሩን በጣም ከባድ ያርጎታል። ትንሽም እሱ ደብሮኛል። ሁሉም ሰው እንደነበር ነው። ሁሉም ሰው ያለበት ሁኔታ ያሉበት ለውጥ። ኪራም ደግሞ አግብቶ ሚስቱን ይዞ በቤቱ ተቀምጧል። ማንም ሰው ቤት ውስጥ የለም። ሰው እየመጣ ይጠይቃቸዋል እንጂ እነሱ ጋር የሚኖሩት ጽናትና ኪራ ብቻና የቤት ሰራተኛይቱ ብቻ ናቸው። ሁሉም ሰው ያው እየመጣ ጠያቂ ነው፣ እንደ እንግዳ ማለት ነው። እና ኪራ ያንን ነገር ማድረጉ ጥሩ ነው። ምክንያቱም በባልና በሚስት ባህል ላይ እንደዚህ ጠብ የሚበዛው ሰው ሲበዛ ነው ቤት ውስጥ ማለት ነው። እና የቤት ሰራተኛይቱም እንግዲህ ስራዋን እየሰራች ትምህርቷን እየተማረች ነው። ይሄ ነገር ደግሞ ለሰው ልጅ ያላቸውን ክብር ያሳያል ጽናትና ኪራ። ምህሩ ግን እንደዚህ ባትሆን ድራማውን ትንሽ ቢያንስ ደስ የሚል ያደርገው ነበር። በእርግጥ ያው ይሄን ያደረጉበት ነገር የራሳቸው ምክንያት አለ። ግን ይሄ ሁሉ ነገር የሆነው ቤተሰቦች በበዛብህ ምክንያት ነው። ያ በዛብህ ሰይጣን የሆነ በዛብህ መጥቶ ሰርጉ ላይ ረብሻ ባይፈጥር ቅዱሴንም በሽጉጥ ባይመታው ኑሮ እሷም እንደዛ ደንግጣ እንደዚህ ባልሆነች ነበር ማለት ነው። በሽጉጥ ተመታ ወይም ምናምን አይደለም። ቅዱሴን በሽጉጥ ስለመታው ቅዱሴ እዛ ጋር ሲወድቅ እሷም ደነገጠች። አንደኛ ነፍሰ ጡር ናት፣ የደረሰች ነፍሰ ጡር ስለሆነች በጣም ነው የደነገጠችው። እንግዲህ ዋናው ነገር ነፍሷ ነው። ነፍሷ በሰላም አለች። ግን ደግሞ ልጇን አጥታለች። እንደምታውቁት ልጇን አጥታ ጤናዋን አጥታ ፓራላይዙና መናገር አትችልም። ማየት ብቻ ሁሉ ነገር ትሰማለች፣ ምትላለች፣ ግን አትናገርምና ብቻ በጣም ከባድ እንትን ውስጥ ናት ያለችው ማለት ነው ውዶቼ። በእርግጥ ምሩ ያው መንቀሳቀስ ነው እንጂ የሚያቀታት ማውራት ትችላለች መሰለኝ። ግን ስታወራ እስካሁን ድረስ አላየዋትም። ምን ያልሰማውም ስታወራ ማለት ነው። እና ነገሮች በጣም ከባድ ናቸው። የቤት ሰራተኛይቱም ደግሞ የኪራ ጓደኛ እያስቸገራት ነው። እኔ አልፈልግህም፣ ትምህርት የመማርና ህይወት የመለወጥ ነው ፈልገው እያለችው ነው። እሱ ግን ደግሞ ችክ ብሎ እወድሻለሁ ምናምን እያለ ነው። እሱ ግን በነገራችን ሊጠቀምባትና በጊዜዋ ሊጫወትባት ይችን አበባ የሆነችውን ጊዜዋን ሊቀጥፍባት ፈልጎ የትምህርት ቤት ጊዜዋን የመስሪያዋን የመማሪያዋን ጊዜ ሊያበላሽባት ፈልጎ እንጂ አፍቅሯት አይደለም። ምክንያቱም እሱ የብዙ ሴቶችን ህይወት ነው ያበላሸው። ለዛ ነው ኪራ ጋር ብዙ ጊዜ የሚጣላውና ስለዚህ ውዶቼ እንግዲህ ነገሮች በጣም ከባድ ናቸው። ምህሩም ደግሞ ተሽሏት ሁሉ ነገር ቤታቸው በፍቅር ሞልቶ ሌላ ሁለተኛ ልጅም ደግሞ አርግዛ ምናምን ባይ በጣም ደስ ይለኛል። እስቲ እንግዲህ መጨረሻው ምን ሊሆን እንደሚችልን አናቅም። ኪራዬ ደግሞ ቀጥልበት፣ ጽናትን እንዳታስከፋት ማለት ነው። ጽናትን ካስከፋት ኪራ ከኛ ጋር ነው የምትጣላው ማለት ነው።